ዩክሬን ኒውክሌር ለምን ፈታች? ክፍል 2። ባለፈው ክፍል 1 ላይ እንደተነጋገርነው ዩክሬን የዓለም ሶስተኛው ትልቋ የኒውክሌር ታጣቂ ሀገር ነበረች። ነገር ግን ይህን ትጥቋን ፈታ አሁን ባዶ እጇን ቀርታለች። ትጥቅ የፈታችበት 4 ምክንያቶች ነው። አንደኛው ኒውክሌር ማምረት ብቻም ሳይሆን መጠበቅ ከባድ ስለሆነ በዘመኑ ዩክሬን ይህንን ለመጠበቅ ብቃቱ አልነበራትም። ሁለተኛ ዓለም አቀፍ ግፊት ነበር። የሶቪየት ኅብረት ወራሽ መሆን ያለባት ሩሲያ ብቻ ናት፣ ኒውክሌር ወደ ሩሲያ መሰብሰብ አለበት የሚለው ዓለም አቀፍ ግፊት ነበር። ሶስተኛ የደህንነት ዋስትና ተሰጥቷት ነበር። አራተኛ ምንም እንኳን ኒውክሌር ይኑራት እንጂ የኒውክሌሩ መተኮሻ ቁልፍ የነበረው ሞስኮ ስለነበር ጥቅም ላይ ሊውል አይችልም ነበር። በእነዚህ ምክንያቶች ትጥቅ መፍታት ተገዳለች። የዚህ ስምምነት መጠሪያ የቡዳፔስት ስምምነት ይባላል። 1994 ዓ.ም ሃንጋሪ ሀገር ማለት ነው። ይህን ስምምነት የፈረሙት ሩሲያ፣ አሜሪካ፣ እንግሊዝና ራሷ ዩክሬን ነበሩ። በዚህ ወቅት ትክክለኛ ያልሆነ ቃል ተገብቶ ነበር። ሴኩሪቲ ጋራንት ወይም የደህንነት ዋስትና ሳይሆን የተሰጣት ሴኩሪቲ አሹራንስ ወይም የደህንነት ማረጋገጫ ነው። ይሄ ደግሞ ዛሬ ብቻዋን እንድትወቀጥ ምክንያት ሆኗል።